በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር በጎነቱ ፍቅሩ ምሕረቱ የጠበቀ የሚያኖረን የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ትምት ከምትሆን የተወለደ መስቀል ላይ ዕዳ ሊከፍል በተሰቀለ ጊዜ ዕዳ የተከፈለለት የዳነ ሕዝብ ሀብተ ወልድ ስመ ክርስትና የተሰጠው ሕዝብ ያረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ ሰላም ለእናንተ ይሁን። እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ እስከ ዘላለም ክብር ምስጋና ይገባዋል። የተወዳችሁ እግዚአብሔር ልጆች እግዚአብሔር ቢፈቅድ መጋቢት 20 እና 21 የፊታችን ቅዳሜና እሑድ ሳምንት ማርች 29 እስከ 30 በሁለት ቀን ማታ ለእመቤታችን ቅድስት ድንግል ማርያም ወልቂጤ ደብረ ጽዮን የገቢ ማሰባሰቢያ መርሃ ግብር አለን። በጣም ትልቅ ቤተክርስቲያን፣ ጥንታዊ ቤተክርስቲያን፣ የብዙዎች እናት ወላዲ አእላፋት የሆነች ቤተክርስቲያን ናት። ነገር ግን ብዙ ልጆች እንዳፈራች መጠን ደግሞ በምትሰራ በምትገነባ ጊዜ አብረናት ቆመን ልናገለግላት የዓለምን ሕዝብ ሁሉ ነው የምትጠራው። የምትሰሙ ኤርትራንም ኢትዮጵያንም በዚያ ቀን ማታ አዳር ነው የምንሰራው። ከ2 ሰዓት ጀምሮ እስከ ሌሊቱ ሁለቱም ቀን ከተለያዩ የሚዲያ ባለሙያዎች ጋር ሆነን በቲክቶክ እና በዩቲዩብ የቀጥታ ስርጭት እንደ ስራ እንሰራለን። ለቤታችን ምንጣፍ፣ መብራት፣ በር እንገዛለንና አስባችሁበት ጠብቁኝ። እግዚአብሔር ገንዘብ ያላችሁ ምን ልስራ ብላችሁ አስራታችሁን ያስቀመጣችሁ ሁሉ አስባችሁበት እንድትጠብቁን አደራ እላለሁ፣ አሳስባለሁ። ከዛ ድረስ እንዳትረሱት። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ ለእግዚአብሔር ሊያስተምረን የሚወደው እግዚአብሔር ያስቀመጠውን በሕይወታችን ውስጥ ያስቀመጠልንን የተሻለ ሕይወት ባስቀመጠልን ቦታ ነው የምናገኘው እና ግን ወደዛ ቦታ ለመሄድ በውስጣችን የመወሰን ጠንካራ ቆራጥነት ወይም የመወሰን አቅም በጣም ያስፈልገናል። ለምሳሌ አብርሃም አንድ ልጅን ሰዋልኝ ባለው ጊዜ የ3 ቀን መንገድ መሄድ ነበረበት። እሱ ከነበረበት ከቤተሳቤ ተነስቶ ወደ ሞሪያ ተራራ ለመድረስ 3 ቀን መንገድ መሄድ ነበረበት። እግዚአብሔር ያስቀመጠለት ያቀደለት ያየለት ቦታ እዛ ነበር። ሞሪያ ተራራ ልጁ ይስሐቅ የሚሰዋበት የልጁ እንደሚፈስበት ተራራ አይደለም። ሞሪያ ተራራ እግዚአብሔር መልካም ነገር ያስቀመጠለት በዕፀ ሳቤቅ የተያዘ በግ ያስቀመጠለት ተራራ ነው። እግዚአብሔር ልጁን ከሞት አትርፎ በልጁ ፈንታ የሚሰዋ በግ የተቀመጠበት ተራራ ነው ሞሪያ ተራራ። ነገር ግን ወደዛ ለመድረስ ብዙ ተራሮችን ማለፍ ነበረበት። ምን ችግር አለ? ይህን ያህል መንገድ በሽምግልና ከምትሄድ ቀረብ ያለ ከፍ ያለ ኮረብታ ተራራ ፈልገህ ለምን አትሰዋለትም አላለው ስሜቱ። ይኸውላችሁ እግዚአብሔር ወዳስቀመጠልንና ወዳየልን ቦታ ስንሄድ ትልቁ ፈታኛችን ስሜታችን ነው። ስሜታችን የምናዳመጠው ከሆነ እግዚአብሔር ካለው በላይ የማለት አቅም ስላለው መንገዳችንን አቋርጠን እንድንመለስ ሊያደርገን ይችላል። ለምሳሌ የሎጥ ሚስት ወደ ዞዓር ተራራ እንዲሸሹ ተነግሯቸው ሀገር እየተቃጠለ ዞር ብላችሁ እንዳታዩ ተብለው እየሄደች ነው። ግማሽ መታለች። ግማሹን መንገድ በእግዚአብሔር ፈቃድ እግዚአብሔር ያለውን ሰምታ መታለች። ነገር ግን መንገድ ላይ ግን ስሜቷ አሸነፋት። የስሜቷ ድምፅ አሸነፋት። አርጊው በዩ የሚላት ድምፅ አሸነፋት። ስለዚህም ቆመችና ወደ ኋላ ዞር ስትል ድንጋይ ሆና ቀረች ያለች ሴት። እንግዲህ ስሜታዊነት ወይም ስሜታችን ብቻ እየሰማን የምንወስን ከሆነ ውጤታችን
ህይወቱ ድንጋይ ወደ መሆን፣ ሕያው የሆነው ነገር ድንጋይ ወደ መሆን፣ ወደ መበላሸት ይቀየራል ማለት ነው። ስለዚህ ውጤት ከተበላሸ ያን የተበላሸ ውጤት የሚያመጣ ውሳኔ ለመወሰን የሚያነሳሳልን ነገር በጣም መጠንቀቅ አለብን። እሱም ስሜታዊነት። ብዙ ጊዜ እግዚአብሔር ባስቀመጠልን ቦታ እንዳንደርስ ስሜት ነው የሚከለክልን። አሁን ብዙ ሰዎች ወደ ቤተ ክርስቲያን መሄድ ለምንድን ነው የማይደፍሩት የማይሞክሩት? ብዙ ሰው ኦርቶዶክሳዊ ቤተክርስቲያን አይሄድም። ብዙ ኦርቶዶክሳዊ ቤተክርስቲያን የሚሄደው የስቅለት ቀን፣ የንግሥት ቀን፣ የጥምቀት ቀን ምናምን ነው። ጠጋ ብላችሁ ብትጠይቁት ወደ ቤተክርስቲያን ለመሄድ ሲጀምር የሆነ ነገር ደስ የሚያለው ነገር አለ፣ የሚቀፈው ነገር አለ። ከስሜቱ ውስጥ የሚደመጥ ቅዝቃዜ አለ። ያን ስሜቱን ያዳምጥና ከቤተክርስቲያን ይቀራል። እግዚአብሔር ግን የሚለወጥበት የለውጥ ተራራ አድርጎ ያስቀምጣት ቤተክርስቲያን ነው። በህይወቱ ተአምር የሚያይበት የበረከት ቦታ ሰርግ ቤት ቤተክርስቲያን ናት። አንዱ ብዙ ሆኖ የሚበረከትባት የበረከት ቤት ቤተክርስቲያን ናት። ከምድር እስከ ሰማይ የተዘረጋውን መሰላል የምናይባት ቤት ቤተክርስቲያን ናት። መድኃኒታችን ኢየሱስ ክርስቶስን ምንዳሰስባት፣ ምን በላበት፣ ምን ጠጣበት፣ ምን ናቅፍበት፣ ምን ስምበት ቤት ቤተክርስቲያን ናት። ግን ብዙ ክርስቲያኖች ቀርተዋል ከቤተክርስቲያን። ለምን ብትሉ ስሜታቸውን ስለሚያዳምጡ እግዚአብሔር ካየላቸው ከበረከቱ ቦታ አስቀርቷቸዋል። ስሜት፣ የድካም ስሜት፣ የመሰልቸት ስሜት፣ ቀድሞ የመገመት ስሜት፣ የመተቸት ስሜት ቆርጦ ይጥሏል መንገዳቸው። መንዛም ቤት ቄስ ነው የሚለፈልፈው እንዴ ነው ብለን እንድናጣጥል ስሜታችን ሲያስገድደን ለዛ ተሸንፈን ከእግዚአብሔር ቤት እንቀራለን። በዚህ ምክንያት ስሜት ከእግዚአብሔር ሐሳብና ድምፅ በላይ ስለሚበልጥ መባረኪያችንን ቦታ አርቀን በዓለም ሕያው የቆመ ግን የሞተ ሰው ሆነን እንኖራለን። የመጠጥ መጫወቻ ሆነን፣ የኢየሱስ መጫወቻ ሆነን፣ የቀቢጸ ተስፋ የተስፋ መቁረጥ መንፈስ መጫወቻ ሆነን እንኖራለን። ስሜታችንን ስላዳመጥን። አያችሁ፣ እግዚአብሔርን ሰምተን ቢሆን ሐሳቡን ተረድተን ቢሆን እንደ አብርሃም ጨክነን ነው የምንሄደው። 3 ቀን መንገድም ቢሆን አይደለም ቤተክርስቲያን መኪና የነዱ ወይ በእግር ወክ እያደረጉ መሄድ አይደለም 3 ቀን መንገድ ሳይቀር አብርሃም እግዚአብሔር ወዳየለት ቦታ መሄድ ችሎ ነበር። ከስሜቱ በላይ እግዚአብሔርን ድምፅ አስቀድሞ ነበርና። ስለዚህ ሞሪያም ተራራ ላይ ሲደርስ በልጁ በይስሐቅ ፈንታ የሚሰዋ ነጭ በግ አገኘ። እግዚአብሔርን አዳኝነት ተመለከተ። እግዚአብሔር ጻድቅ መሆኑን አየ። እግዚአብሔር መስዋዕትን የሚያዘጋጅ ደግ መሆኑን አየ። አብርሃም እግዚአብሔርን እንዲያምነው የበለጠ ተግባራዊ በሆነ መንገድ እግዚአብሔር በታማኝነት ተገለጠለት። ተደሰተ። አብርሃም አላሳፈረውም። እሱም መከተሉ፣ ያየለትን ተከትሎ መሄዱ። አንዳንድ ጊዜ አድካሚ የሆነ መንገድ ሊሆን ይችላል የምንሄድበት መንገድ፣ እግዚአብሔር ወዳየለት ስንሄድ። አሁን ብዙ ሴቶች በትዳራችሁ ደክማችሁ ሊሆን ይችላል። ብዙ ወንዶች መንገዱ አድካሚ ሆኖባችኋል። ልጅ ማሳደግ፣ ቤትን መምራት፣ ትዳርን መምራት እንደ ትልቅ ተራራ ከብዶን ሊሆን ይችላል። እግዚአብሔር ልጅ ያን ጊዜ ስሜታችን ጋር እንነጋገራለን፣ እንመካከራለን። ልትወው እንዲህ ትዳር ለምን አልገላገልም ይላችኋል ስሜታችሁ። ውጤቱን ያሳያችሁ። መልካም አስመስሎ ሜዳውን ገደሉን ሜዳ አስመስሎ ያሳያችኋል። እንደ ሎጥ በእሳት የሚጠፋውን ሕይወት ለምለም የእግዚአብሔር ገነት አስመስሎ ያሳያል። እንደ ሎጥ እንድንታለል። ስለዚህ በምናየው በሚሰማን እንሄዳለን። ፍርድ ቤት ሄደን ውል እንቀዳለን፣ 80 እንቀዳለን፣ እንፋታ እንካፈል እንላለን። ከዚያ በኋላ ያንን ውሃ ካፈሰስነው በኋላ መልቀም ያቅተናል። እውነቱ ሲመጣ፣ ትክክለኛው ነገር ሲመጣ፣ ትክክለኛው ሕይወት ሲመጣ፣ ብቸኝነቱ ሲመጣ ከባድ ይሆንብናል። ልጆቻችን ሲቸገሩ ከባድ ይሆንብናል። አያችሁ እግዚአብሔር ልጆች፣ እግዚአብሔር ወዳየው መሄድ አድካሚ ሊሆን ይችላል። ትዳርን ተሸክሞ መሄድ፣ ልጆችን እያሳደጉ መሄድ አድካሚ ሊሆን ይችላል። የ3 ቀን መንገድ ሞሪያ ተራራ ሩቅ ነው። ያ የበረከቱ ተራራ ሩቅ ነው። እግዚአብሔር ነጩን በግ ያስቀመጠበት ቦታ ሩቅ ነው። በሕይወታችሁ ነጩ በግ የተቀመጠበት ቦታ፣ በትዳራችሁ በልጆቻችሁ ክብር
የተቀመጠበት አክሊል የተቀመጠበት ቦታ ሩቅ ሊሆን ይችላል። ግን መሄድ ያስፈልጋል። እግዚአብሔር ልጆች መሄድ ቢደክምም ከስሜት በላይ እሱ ያየውን አይቶ መሄድ ያስፈልጋል። እግዚአብሔር ልጆች በጣም ብዙ ከባባድ መንገድ እንድንጓዝ ምንገደድ ሰዎች አለ። ሰርተን ለመብላት አድካሚ ስራ እንሰራለን። አድካሚ ነው፣ ግን ሰርቆ ከመብላት ሰርቶ መብላት ይሻላል። መንፈሳዊ ሕይወት ስጋው ደግሞ መቀበል ንስሐ መግባት አድካሚ ነው። መተው የሚገባን ቆሻሻ ነገር መተው ሊኖርብን ይችላል። ቆሻሻውን ትተን ብንጸድቅ፣ ቆሻሻውን ትተን ብንቀደስ ይሻላል። ያ ነጭ በግ የተቀመጠበት ተራራ ቅርብ አይደለም። እግዚአብሔር ልጆች ቅርብ አይደለም። ግን ነጩ በግ ወደ ተቀመጠበት ተራራ ሂዱ። ተስፋ እንዳትቆርጡ ከአብርሃም ተማሩ። በዛ ተራራ ላይ አብርሃም እግዚአብሔርን ድምፅ አዳመጠ። እግዚአብሔርን መልአክ ተመለከተ። ክርስቶስን በበግ ምሳሌ አየው። በልጁ በይስሐቅ ፈንታ የሚሰዋው በግ አገኘ። ልጁን በሕይወት አገኘ። እግዚአብሔር ታማኝነቱን ተመለከተ። ለምለም ነው እግዚአብሔር ያለበት ስፍራ፣ እሱ ያስቀመጠው የከበረ ስጦታ ያለበት ስፍራ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ዓይኖች ያረፉበት ቦታ እሱ ይሻላል። በሕይወታችን ትናንትና እንጓጓባቸው የነበሩ ብዙ አይነት ኑሮዎች ነበሩ። ለምሳሌ እኔ በጣም እንጓጓለትና በረከት ብዬ የማስበው ኑሮ ነበር። ውጭ ሀገር መኖር ነበር ይመስለኝ በረከት የሚባለው። ውጭ ሀገር ሲሄዱ ድግስ ሲደግሱ እልል ሲሉ ስመለከት በቃ መባረክ እሱ ነው ብዬ አስብ ነበር። ለካ ሀገር እግዚአብሔር ነው። ሀገር ኢትዮጵያ፣ ሀገር አሜሪካ፣ ሀገር ኤርትራ፣ ሀገር ስዊድን፣ ሀገር እንደሱ ምድራዊ ነገር ነው። ሀገር እግዚአብሔር ነው። ትልቅ ሀገር፣ የሰላም ሀገር፣ የመኖሪያ ሀገር እግዚአብሔር ነው። በቃ ሀገርን ትተው የሚሄዱ ልጆች እያስቀኑኝ በቃ በረከት ማለት እሱ እንደሆነ ይሰማኝ ነበር። እኔ የማየው ነው ያ፣ እግዚአብሔር ግን የሚያየው ሌላ ነበር። ለዚህ ነው የራሴ መንገድ ተዘግቶ እንደወደድከው ልኖር፣ በረሃም ቢሆን ለምለም ነው አንተ ያየው ሀገር ብዬ ዘመርኩት። እግዚአብሔር በረሃን ሲያለመልም ደግሞ አሳየ። ድንጋይ ለምለም ውሃ ሲያመነጭ አየሁ። ለካ ሀገር እግዚአብሔር ነው። ለካ ሀገር እግዚአብሔር ሐሳብ ነው። የእግዚአብሔር ዓይኖች ያረፉበት ነው። ኑሮ ለካ እሱ ነው። ስሜት ግን ይህን አይልም። ስሜት ውጣ፣ ሂድ፣ ብረር ነው የሚያሰኙ። የእግዚአብሔር ሐሳብ ከስሜታችን በላይ ነው። ከስሜታችን በላይ ነው። እግዚአብሔር ፈቃድ ከስሜታችን በላይ ነው። መቼም እንዳትረሱት ይሄን። ስሜታችን በሉ የሚለን ክፉ ነገር ከማዳመጥ መሰብሰብ፣ አደብ መግዛት ያስፈልጋል። በውጤቱ እንዳንጎዳ። አንድ ችግር ሲፈጠር ተናገር፣ ተቆጣ፣ ተሳደብ እንዴ ብሎ ስሜታችን በጣም ይገፋል አይደል? ግን አንደበታችን መዝጋት ያስፈልጋል እንዳይቆጨን በኋላ። ሁሌም ቢሆን ነጩን በግ ለማግኘት ከስሜት ጋር መፋታት ያስፈልጋል። ይህን እንዳትረሱ፣ እንዳንረሳ እግዚአብሔር ልጆች የሰማነውን በልባችን መዝገብ ላይ ጻፍልን። ብዙ እንደተማራችሁበት ተስፋ ላይ ጻፉ። እስቲ ኮሜንት አድርጉ። ምን አስተማራችሁ? እግዚአብሔር ምን ተናገራችሁ? እንጃ ምን እንዳላችሁ አላውቅም። እኔ ግን ብዙ ተምሬያለሁ። እግዚአብሔር ሲናገር ታማኝ ነው። ያውቃል፣ ለምንድንም እንደሚናገር ያውቃል፣ ማን እንደሚናገር ያውቃል። ለዚህ ጥቂት መንጋ የሚናገረውን እሱ ያውቃል። እግዚአብሔር በተናገረው ቃል ያበርታል። ቃሉ ይቀድሰን፣ መንፈሳችንን ይባርክ። እግዚአብሔር ቸርነት፣ የነታችን ሜታችን በረከት፣ የምሕረት ጥበቃ አብሮን ይሁን። ኢየሱስ ብሩክ ስሙ ይጠብቀን። ኮሜንት ሳታረጉ ላይክ ሳታረጉ አትውጡ። ይህን በማድረጋችሁ ዩቲዩብ ፊት እንዲቀመጥ እያደረገው ነው። እግዚአብሔር ዘራችሁን ይባርክ። አሸናፊ ገብረ ማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት ብዙ ጸጋ የሰጣችሁ